የእስራኤል 11 የኒውክሌር ሳይንቲስቶችና 6 የአይዲኤፍ ጄኔራሎችን ጨምሮ ከፍተኛ ባለስልጣናቶችና ልዩ እስራኤል መቼም አጠፋም። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም። ከዛ በኋላ ደግሞ ከኢራን ባላስቲክ ሚሳኤል ተተኮሰልህ የሚል የሳይረን ድምጽ ሲሰማ ግን እመዬ ድረሽ ብሎ ላጥ ብሎ ሼልተር ውስጥ ወደ ጉድጓድ እዚህ ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ሚዲያ ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ ምሽቱን የተሰሙና አዳዲስ መረጃዎችን ወደ እናንተ ማድረሳችሁ ይሆናል። ትራምፕ በፋርስ ምድር ላይ የተበታተነውን ክብሩን ለመለቃቀም እየሞከረ ነው። በአሁኑ ሰዓት በታሪክ ታይቶ የማይታወቅ ታላቅ የቃላት ምልልሶች እንግዲህ እየተከናወኑ እንደሆነ የስነ ልቦና ጦርነቶች እየተካሄዱ እንደሆነ መረጃዎች እየወጡ ነው የሚገኙት። ትራምፕ በቅርቡ በሰጠው መግለጫ ጦርነቱ አብቅቷል፣ የኢራንን ልዩ ኃይሎች በሙሉ መትተናል፣ የባህር ኃይሏንም ሙሉ በሙሉ አውድመናል፣ የሚሳኤል ፕሮጀክቷን አቁመናል፣ 95% የሚሆነውን የሚሳኤል ክምችቷንም አውድመንባታል፣ የኒውክሌር ፕሮጀክቷንም እንደዚሁ አቋርጠናል፣ ስለዚህ ጦርነቱን መቀጠል አያስፈልገንም ብለው ነበር። ከዚህ ንግግርም በኋላ የነዳጅ ዋጋ መቀነስ ጀምሮ ነበር። $120 ደርሶ የነበረው የአንድ በርሜል የነዳጅ ዋጋ ወደ $84 ዝቅ ብሎ ነበረ። ነገር ግን ከዚህ ቅጽበት ኢራን ከሊባኖስ ታጣቂ ቡድን ጋር አብራ በመሆን ሂዝቦላህ ጋር በመሆን በእስራኤል እና በቀጠናው የሚገኙ የአሜሪካ ወታደራዊ ካምፖች ላይ ከፍተኛ የሚሳኤል ናዳ በማዝነብ ትራምፕ ውሸታም ነው፣ ጦርነቱ አላበቀም የሚል መልእክትን በግልጽ እያስተላለፈች ትገኛለች። የእስራኤል 11 የኒውክሌር ሳይንቲስቶችና 6 የአይዲኤፍ ጄኔራሎችን ጨምሮ ከፍተኛ ባለስልጣናቶችና ልዩ ባለሙያዎች በመጀመሪያው 72 ሰዓታት በኢራን አጸፋዊ ጥቃት መገደላቸውን የሩሲያው የስለላ ድርጅት አስታውቋል። በተለይ በዲሞና የኒውክሌር ፋሲሊቲ ላይ ጥቃቱ በተደረገበት ወቅት እስራኤል የቦታውን ኦፕሬሽን ቁጥጥር እንዳጣች ጠቁሞ በተጨማሪም 32 የሞሳድ የስለላ ኤጀንሲ ወኪሎች፣ 198 የአየር ኃይል መኮንኖችና 462 ወታደሮች በድርጊቱ መሞታቸውን ዘገባው አመልክቷል። ይህም የኢራን አጸፋዊ ምላሽ የእስራኤል ቁልፍ ቦታዎች ላይ ያነጣጠረ መሆኑን ያሳያል ብለዋል። ዘገባው የቴክ ታይም ነው። ፎሎ ማድረግ እንዳትረሱ። በሌላ በኩል ያ ጀማዓተ ኑር ኢራን በመካከለኛው ምስራቅ ያለውን ጂኦፖለቲካዊ መልክ የሚቀይር አዲስና አስገራሚ መመሪያ አውጥታለች። በዚህም መሰረት የአሜሪካና እስራኤልን ኤምባሲዎች ከሀገራቸው የሚያባረሩ ሀገራት ሙሉ መርከቦቻቸው በሆርሙዝ ሰርጥ ላይ ያለምንም ወታደራዊ ጥቃት እና በነፃ እንዲያልፍ ይደረጋል ስትል እንግዲህ አስታውቃለች። ዋሽንግተን ፖስት እንደዘገበው የአሜሪካ ጦር በኢራን ላይ ጥቃት በጀመረበት የመጀመሪያዎቹ 48 ሰዓታት ውስጥ ብቻ ከ5.6 ቢሊዮን ዶላር በላይ ወጪ እንግዲህ በመሳሪያ ወጪዎች እንደጨረሱ መረጃ ያሳያል። ይህ ቁጥር የአየር መከላከያ ስትራቴጂካዊ ክምችት ላይ ቀውስ እንደፈጠረባትም ተያያዥ መረጃዎች ይጠቁማሉ። ጦርነቱ እንዴት እየሄደ ነው? እስቲ በፎቶዎች እናውራ። ናው ዲስ ጋይ የእስራኤል አርሚ ቃል አቀባይ ነው፣ የእስራኤል ሰራዊት ቃል አቀባይ ነው። ኢቪ ዴቭረን ይባላል እና ሁሌ ቃል አቀባይ አይደለ ሚዲያ ላይ ይወጣና በቃ መፎከር ነው። እኔ ወንዱን የደፋሩ ማን ነው የሚነካኝ? ምን ያጠገበው አሳዩኝና ልቡን ልበለው ምናምን በቃ ፉከራ ነው፣ ጀለስ ስራው ማለት ነው። ከዛ በኋላ ደግሞ ከኢራን ባላስቲክ ሚሳኤል ተተኮሰልህ የሚል የሳይረን ድምጽ ሲሰማ ግን እመዬ ድረሽ ብሎ ላጥ ብሎ ሼልተር ውስጥ ወደ ጉድጓድ እዚህ ፎቶ ላይ የሚታየው እንግዲህ ሼልተር ውስጥ ተደብቆ የሚያሳይ ፎቶ ነው የወጣው ይሄ ፎቶ ማለት ነው። ዲአደር ፎቶ ደግሞ ዲስ ደግሞ ይሄ ደግሞ ማለት ነው ትራምፕ ትዊት ያደረጉት ነው። አገራቸው ውስጥ ነዳጅ ተወደደ የሚል የህዝብ ድምጽ አንገታቸው ላይ ሲደርስ ምን ብለው ትዊት አድርገዋል? የኢራን መንግስት በሆርሙዝ ሰርጥ ላይ የሚያልፉ የነዳጅ ጫኝ መርከቦችን ብሎክ አድርጋለሁ የሚል ከሆነ አሁን ከምናጠቃው 20 እጥፍ በላይ እናጠቀዋለን የሚል ዛቻ ይዛቱበት ነው። ይሄ ደግሞ የኢስላሚክ ሪቮሉሽነሪ ጋርዱ የኢራን አረባከ እንደዛ ነው እንደው ምንም አታመጣም፣ 1 ሊትር ነዳጅ እንኳን እንዳያልፍ ብሎክ እናደርገዋለን። እስቲ ምን እንደምታመጣ እናያለን። ከዛ በኋላ ደግሞ ትራምፕ ደግሞ ምን አሉ እዚህ ጋር በቃ እንደውም ነዳጅ የሚጭኑ መርከቦችን እኛ በጦር መርከቦቻችን ኤስኮርት እያደረግን እናመላልሳለን። የእጀባ ስራ የቪአይፒ እጀባ ስራ ሊሰሩ ማለት ነው። ይህንን ተከትሎ ደግሞ የኢራን ፎሬን ሚኒስትር ደግሞ አባስ ምን አሉ? ከች ብለው ነው እንዴ እንደዛማ ከሆነ ደስ ይለናል፣ ከመጣችሁማ እኛ እንግዳ ተቀባይ ነን፣ ማሻአላ ባረከላ ጠቅ እናደርጋችኋለን ብሎ ይዛቱበት ነው። ከዛ በኋላ ደግሞ ይሄ ደግሞ የኢራን ባሊስቲክ ሚሳይሎች ትላንትና የእስራኤል የኤርፎርሱን የኮሚኒኬሽን ሲስተሞችን የመቱበት ነው። ከኤርፎርሱ ኮማንድ ሴንተር ወደ ጦር ጀቶቹ ኮሚኒኬሽን ይሄ መልእክት የሚላክበትን ሲስተሞች ነው ያወደሙት፣ ዲስራፕት ለማድረግ የሞከሩት። ከዛ ደግሞ ጭራሽ የኢራን ሪቮሉሽነሪ ጋርድ ውስጥ እንግዲህ የኻተመል አንቢያ የሚባል ብርጌድ አለ። የዛ ብርጌድ ቃል አቀባይ ትላንትና ወጥተው ምናምን መልእክት አለኝ አሉ። ለጠላቶቻችን መልእክት አለኝ ሲሉ ምናምን መልእክት ሊተላለፍ ነው ምናምን ብለን ስንሰማ ምን ይላሉ? እኛ ለጠላቶቻችን ያለን መልእክት አሉ ሲባሉ ከባድ የሆነ የሚሳኤልና የእሳት ውርጅብኝ ጭንቅላታችሁ ላይ መዝነቡን ይቀጥላል እና ቻሉት አሉ ትላንትና ማለት ነው። ብቻ ውስብስብ ነው ነገሩ ብራዘር።
ኢራን ያላት ተፈጥሯዊ አቀማመጥ ብቻ ጦርነቱ እንዳይቀጥል ያደርገዋል። በጣም በጥቂት ቀናት ውስጥ ይሄ ጦርነት እንደሚቆም ፍንጮች እየታዩ ይገኛል። ግን አሁን ምን እየተፈጠረ እንዳለ ልንገራችሁ። በፓኪስታን የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ስላለም 50 በመቶ የመንግስት ሰራተኞች ከቤት ሆነው እንዲሰሩ መመሪያ ተሰጥቷል። ተማሪዎችም ለቀጣዮቹ 2 ሳምንታት እንዳይመጡ ነው የተባለው። የመንግስት ሰራተኞች በተለይ በከፍተኛ ስልጣን ላይ ያሉት ነዳጅ የሚሞላላችሁ 50 በመቶ ነው የተባለ ሲሆን የምክር ቤት አባላት ደግሞ 25 በመቶ ደሞዛቸው እንዲቀንስ ተደርጓል። ይሄ ሁሉ እንግዲህ ጦርነቱ ያስከተለው ነው። ኢራን በተለይ የሆርሙዝን ወሽመጥ ዘጋዋለሁ ማለቷ፣ በተመሳሳይ ደግሞ በዛ መስመር ላይ የሚያልፉ ነዳጅ ጫኝ መርከቦችን መምታት መጀመሯም ያላት ተፈጥሯዊ አቀማመጥ ይሄ ጦርነት እንዳይቀጥል ያደርገዋል። በተመሳሳይ ሳውዲ አረቢያ ያወጣችው መግለጫ አለ። የሆርሙዝ ወሽመጥ መዘጋት ከቀጠለ በዓለም የነዳጅ ገበያ ላይ አሰቃቂ መዘዝ ያመጣል ትላለች ሳውዲ አረቢያ። ይህንን ያለው የሳውዲ አረቢያ መንግስታዊ የነዳጅ ዘይት ኩባንያ ነው። ከዚህ ቀደም እንቅፋቶች ቢያጋጥሙንም ይህ እስካሁን በቀጠናው የነዳጅና የጋዝ ኢንዱስትሪ ላይ ያጋጠመው ትልቁ ፈተና ብለው ገልጸውታል። የኢራን አብዮታዊ ዘብ በኢራን ላይ በአካባቢው ጥቃት መፈጸሙ የሚቀጥል ከሆነም አንድም የነዳጅ ጫኝ መርከብ በስፍራው አያልፍም ሲል ተናግሯል። እና ጉዳዩ እንግዲህ በተፈጥሮ አቀማመጥ ኢራንን ሌላ ጥንካሬ የሚሰጣት እንደሆነ ያሳያል። እስራኤል መቼም አጠፋም። እስራኤልን የሚጠብቅ አምላክ አይተኛም፣ አያንቀላፋም። ገና ለገና እዚህ ኢትዮጵያ ውስጥ ኖረ በስመ ሙስሊም እኔ እስራኤል ትጠፋለች ማሻላ ምናምን እንጂ ያላ ምናምን ትላለ። ገደል መግባት ትችላለ። እስራኤል የሚጠብቅ አምላክ አይተኛም፣ አያንቀላፋም። ሲጀመር ፈጣሪ መርጦ የሚጠብቀው ሀገር የለም። አንተ ራስህ እስራኤልን ፈጣሪ ጠብቃት አልካት። ካንተ መላጣን ራሰ በራን አትጠብቅም እንዴ? ጸጉር ሸሽቶ አራኪስ ገብቶላል። አንተ ስለ እስራኤል እንደዚህ ስታራግብ ጸጉር ካናት ላይ ሸሽቶ ኢሊባቡር ደርሶላል። እኔ የምትቆጣጠረውማ አይመስለኝም ከዚህ በኋላ አንተ ምንም ስላልጎደለባት እስራኤል እንደዚህ ስትጨነቅ፣ እኔ ግን አንተ ጋር በጣም ብዙ የጎደለ ነገር ይተኛል። አንደኛ አሁን ያርኩን የሻሽ ማሊያ አውልቀህ ጥረ የአርሰናል ማሊያ ልበስ፣ እመር፣ ድመቅ። ልክ የአርሰናል ማሊያ ስታረግ ውስጥ በደስታ ሲሞላ ይሄ ጋቢጣ ራስ ይሄ ራቁት ራስ በጸጉር ይሞላል። የዛኔ ስለ እስራኤል እንደዚህ ወሬ ማበጠረ እንተ የራስን ጸጉር ታበጥራለህ እንዴ? ራስ ላይ ትኩረት አድርግ እንጂ ምን መክተፊያ ራስ ነው እንደሚመጣው ወንድሜ። የሻሽ ማሊያ ቡቱቱን አውልቀህ ጥረ የአርሰናል ማሊያ ስታረግ ሁሉም ነገር ይስተካከላል። ይሄ አውሱ ሲስተካከል ስለ ራስ ብቻ መጨነቅ ትጀምራለህ። ምን የተራቁት ራስ ነው በክርስቶስ። ዶናልድ ትራምፕ ውጊያውን ኦንላይን አድርገውታል። እንደምትመለከቱት ከትናንትና ጀምሮ በትሩ ሶሻላቸው ደግሞ እንደ ትዊተር በሚጠቀሙበት የራሳቸው አፕሊኬሽን የተለያዩ ዘለፋዎችና የተለያዩ ዛቻዎችን ሲሰነዝሩ ነው ያመሹት። ኢራን የሚናገሩት ከሆነ በሆርሙዝ ስትሬት ላይ ኤኒ ማይንስ ወይ ደግሞ ፈንጂዎችን የምትቀብሩ ከሆነ ከዚህ በላይ በቃ በእጥፍ ነው በቃ ዲስትሮይ የምናደርጋቸው የሚል ማስፈራሪያ ነው ለኢራን የጻፉት። እንደተባለው ከሆነ አንዳንድ ሩመሮች ወይ ደግሞ አንዳንድ ያልተረጋገጡ ወሬዎች እንደሚወሩት ከሆነ ማይንስ ወይ ደግሞ ፈንጂዎችን በስትሬት ኦፍ ሆርሙዝ ላይ ኢራን እየቀበረች ነው ወይ ደግሞ በውሃ ውስጥ እንትኖችን እየቀበረች ነው፣ ፈንጂዎችን እየቀበረች ነው ተብሏል። ማለት እንግዲህ አውቶማቲካሊ በዛ በኩል መርከብ ሲያልፍ ማለት ነው እንትኖቹ ይፈነዳሉ፣ መርከቡ ይሰምጣል ማለት ነው። ስለዚህ የምታስቀምጪ ከሆነ ወየውልሽ ጉድሽ ፈላ ምናምን በማለት ነበር። ግን ትላንትና ማታ ከ30 በላይ የሚሆኑ መርከቦችን አነስተኛ መርከቦችን ማይን ያስቀምጣሉ ደግሞ ፈንጂዎችን በውሃ ውስጥ ይቀብራሉ ተብሎ ብለው ያሰቧቸውን መርከቦች እንዳለ ሲደበድቡ ነው ያደሩት። ከ30 በላይ ስላችሁ ቬንዙዌላ አካባቢ ላይ ትንሽ መርከቦች ወይ ደግሞ የድራግ መርከቦች ናቸው፣ የአሽ መመለሻ መርከቦች ናቸው ብለው ያመኗቸው መርከቦች ላይ ሲያደርሷቸው የነበረችው ጥቃት አይነት ማለት ነው። በአንጻሩ እስራኤል ደግሞ ምሽቱ እንደነዚህ አይነት ሚሳይሎች ሲዘንቡባት ነበር ያደረችው ማለት ነው። ከኢራን የተኮሱ ሚሳይሎች ኢራን አሁንም ክለስተር ሚኒሽኖቿን መጠቀም ጀምራለች ወይ ደግሞ ክለስተር ፈንጂዎቿን እንዲህ አየር ላይ የሚበተኑትን ክለስተር ፈንጂዎቿን መጠቀም ጀምራለች። ኢራን አላቆመችም። እነዚህ መሳሪያዎች are known to be very destructive ወይ ደግሞ በጣም በከፍተኛ ጉዳት አድራሽ በመሆኑ ይታወቃሉ። እነዚህ ሚሳይሎች ክለስተር ቦምቦች እና ክለስተር ሚሳይሎች ማለት ነው። ዓለም አቀፍ ሕግ የተከለከሉ ቢሆንም አሜሪካ፣ እስራኤልና ኢራን ከዚህ ሕግ ውስጥ አንቀበለውም ይሄ ነገር በማለት እስካሁን ድረስ ፖዘስ ያደርጓቸዋል ይባላል። እነዚህ የክለስተር ሚኒሽኖችን ግን ላይክ እነ ሩሲያም ይጠቀሙታል ይባላል። ይሄ የክለስተር ፈንጂዎች የትላንትናው ለየት ይላል። ደግሞ እንደምትመለከቱት ርችት በሚመስል መልኩ ነው እንግዲህ እነዚህ ሚሳይሎች ሲበተኑ የነበሩት በእስራኤል ምድር ላይ። ሊሚትድ ኢንፎርሜሽኖች እየወጡ ቢሆንም እስቲ አንዳንድ ፍንዳታዎች እየተመለከተ ነው። አንዳንድ መሬት ላይ አርፈው የሚያርሳቸው ጉዳቶች እየተመለከተ ነው። ኢትስ ስቲል ሊሚትድ ነው እስካሁን ድረስ በደንብ የአሪፍ ወጣ ወይ ደግሞ በደንብ ተጋለጠ የምንለው አይነት መረጃ አይደለም። ይመቻችሁ። ለማንኛውም አፕዴት ሲኖር አፕዴት አደርጋችኋለሁ። ፕላስ ምክታው መካተል በዚህ ሰዓት በእስራኤል ውስጥ እየሆነ ያለውን ነገር ልንገራችሁ። እንግዲህ በዚህ ሰዓት ስሁር ላይ ነው፣ ሌሊት ላይ ነው ማለት ነው። ይህ ቪዲዮ ምናልባትም እናንተ ጋር የሚደርሰው ጠዋት ስትነሱ ነው። በዚህ አጋጣሚ ህብረታችሁን አሳዩ። ስንት ሰዓት እንደደረሳችሁ ሁላችሁም ኮሜንት ላይ ሰዓቱን ትናገራላችሁ ማለት ነው። በርካታ ዜናዎችን በዚህ ሌሊት ይዤላችሁ መጥቻለሁ። ሁሉንም እስከ መጨረሻው
ተከታተሉ። ኢራን በሚያስገርም ሁኔታ በዚህ ሌሊት ያለማቋረጥ ለ3 ሰዓት ያክል ነው ሚሳኤሎቿንና ሮኬቶቿን ስታስወነጭፍ የነበረው። በሃይፋና በእስራኤሏ ዋና ከተማ ቴልአቪቭ አካባቢ ያለማቋረጥ ከፍተኛ ፍንዳታና ጩኸቶች እየተሰሙ ይገኛሉ። የኢራን አብዮታዊ ዘብ በዚህ ሰዓት እንዳለው ከሆነ አብዛኞቹ ያሰብናቸው ኢላማዎች እየመታ ነው ያለ ሲሆን በቴልአቪቭና በሃይፋ ከተማ አምቡላንሶች ያለ ረፍት እየጮሁ ይገኛሉ። በተቃራኒው ደግሞ ልክ ከዚህ በፊት እንደነበረው የ12 ቀኑ ጦርነት የእስራኤል የአየር መከላከያ ሲስተም ወደ ራሱ ከተማ እየተኮሰ እየወደቀና ጉዳት እያደረሰ እንደሆነ እየተነገረ ይገኛል። ይህም ጫና ሲበዛበት ነው እየተባለ ይገኛል። እስካሁኑ ሰዓት ድረስ እርግጠኛ የሆኑ መረጃዎች ባይወጡም በእስራኤል ውስጥ በርካታ የነዳጅ ማጠራቀሚያ፣ በርካታ ደግሞ የአየር ማረፊያዎች፣ በርካታ ቤዞች እየተመቱ እንደሆነ እየተነገረ ይገኛል። እንግዲህ ነገ ነው በርካታ ዜናዎችን ማወቅ የምንችለው። ይሄ ቪዲዮ እናንተ ጋር ስንት ሰዓት ደረሰ? ሁላችሁም ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።